ዜጋ ደግሞ አንድ ሁልጊዜ የምመኘው እኛ ኢትዮጵያውያን እንደ አንድ ዜጋ ከየአቅጣጫው ተሰባስበን መመካከር መወያየት የምንጀምርበት ቀን እመኝ ነበር። ለምንድን ነው ይሄን የምመኘው? ችግሮች እንዳሉን አውቃለሁ። እየተወራረሱም የመጡ ችግሮች እንዳሉ አውቃለሁ። እኔ ደግሞ የስሳዎቹ ትውልድ ነኝ። እኔ እድሜ የነበሩ ያላገኙት እድሜም ስላገኘሁ እድሜ ሆነ ያስተማረኝ ልምድ ቢኖር መፍታት ያለብን ያልፈታነው ችግር አለ። ያልፈታነው ለምንድን ነው ብዬ መልሼ ስጠይቅ በሽታውን እናውቀዋለን። በሽታውን ለማፍታት የምንወስደው አማራጭ ግን ስህተት እንደሆነ እየገባኝ ስለመጣ ነው። እሱም አንድና አንድ ነው፣ በኃይል የመፍታት ልዩነት፣ በኃይል ቅሬታ በኃይል የመፍታት የተሳሳተ መድኃኒት ልበለው ከትውልድ ትውልድ ስንየዋጥን ስለመጣን ልንፈታው አልቻልንም። ስለዚህ በሂደት እኔ የኔን ህይወት ያስተማረ ነገር ቢኖር አጋጣሚውም ሆኖ ወጣ ገባ ብያለሁ። ያደጉ ሀገሮችንም አይቻለሁ። እኛ እስካሁን ያልተፋታ ነው የኃይል ምርጫ፣ የጠመንጃ ምርጫ፣ የገመድ ጉተታ ምርጫ፣ ከሚያቀራርበን በሚያለያየን መጓተት። ስለዚህ ከራሴ ህይወትም ዓለም የተለያዩ ዓለም ክፍሎች ከሚነግሩኝም የምመኘው የነበረ ያ የዋጥነውን እንትን ያልሆነ መድኃኒት ጥለን ትክክለኛ መድኃኒት ለመውሰድ እመኘው ነበረ። ምንድነው? ወደ ሀሳብ ማምጣቱ። ከሀሳብ የምታገኘው ከምንም ነገር አታገኘው። ሊገልጸው ከሚችል በላይ ይህን ለማየት እድሜ እንኳን ሰጠኝም ብያለሁ። የኔ እድሜ የኔ እኩያዎች በረሃ የቆሩት ምን ነው ይሄንን ባዩ ብያለሁ። ለምን? ተስፋ ሰጠኝ። ሌላው በጣም ለኔም ስትራይክ ያደረገኝ ደግሞ ልንገርህ፣ አጀንዳዎቹ በጣም ብዙ ድካም ተደክሞባቸው ቀርበውልናል። ኢትዮጵያ ሁለት ካታጎሪ ኪ ፕሌየርስ አለዋል። አንዱ ኢሊቱ ነው። በተለያየ የስራ ዘርፍ አለ። ፖለቲከኛ ነው፣ ቢሮክራሲ ነው፣ ባለስልጣን ነው፣ ሚዲያ ነው፣ ፓርቲ ነው፣ ነጋዴ ነው፣ የእምነት ሰባኪ አስተማሪ ነው፣ መምህር ነው። ይሄ ሁሉ ደምረ ኢሊቱ ነው። ሌላው ደግሞ አርሶ አደሩ የዚህ ሀገር የጀርባ አጥንት፣ አርብቶ አደሩ የዚህ ሀገር የጀርባ አጥንት፣ ወዛደሩ እና እነዚህ ተገናኝተዋል። በዚህ አጀንዳ በዚህ ፕሮግራም ምክንያት እነዚህን አምጥቶ አሁን የአርሶ አደሩን ዊዝደም እየሰማን ነው። የአርብቶ አደሩን ዊዝደም እየሰማን ነው። የወዛደሩ ላባደሩን በጉልበቱ ሽጦ የሚኖረውን እየሰማን ነው። እኛ ኤሊቶችም እየተሰማን ነው። እስካሁን ሂደቱ ቢልድ እያደረገ እየሄደ ነው። የ4000 ሰው የሰላም የአብሮነት የጠመንጃ ሳይሆን የመሸናነፍ ሳይሆን ሀሳብና ሀሳብ አይሸናነፉም። ሀሳብና ሀሳብ ተዳቅለው የተሻለ ሀሳብ ነው የሚያመጡ። አንዳንድ ጊዜ እንሳሳታለን። በጠመንጃም እንሸናነፋለንና በሀሳብ እንሸናነፍ ይላል ሰው። በሀሳብ አትሸናነፍም። you come together because ሀሳቦቹ እኔ የፈለገ ስህተት ባወራ ከኔ ስህተት 10% ጥሩ ልትወስድ ትችላለህ አንተ። ስለዚህ መሸነፍ አይደለም ቢውልድ ነው የሚያደርገው። እና እንደዚህ አይነት ቢልድ አፕ ነው እያየሁ ያለውና አይ ሆፕ መጨረሻውም የበለጠ እያማረ ይሄድ ይሆናል ብዬ እንትኔ ላይም ይታያል። እንትን ነኝ በጣም ሀሳብ ሙሉ ሰው ያደርጋል እና የሀሳብ ፋብሪካ ሆኖ ነው ያገኘሁት። አንዴ ብቻ መሆን የለበትም። የችግራችንን ያክል በማያቋርጥ በጠመንጃ የመሸናነፍ በሽታችን
በማያቋርጥ ምክክር ይቀጥላል ብዬ ደግሞ ተስፋ አደርጋለሁ። ማጆሪቲው አይኔ 140 ህዝብ እዚህ ላይ አስቀምጬ ነው የማወራው ነው የሚለው። ተስፋ ሰጠኝ። እንደዚህ ነው ሲጠፋብን የነበረ። ሪጋርድለስ ኦፍ ኤሊት ነው አርሶ አደር ነው የትኛው ብሔር ነው ትተን አፈርማቲቭ አክሽን ጊዜ የማይሰጥ ለዛ ሁኔታ የሚመጥን መፍትሄ ያስፈልጋል ያልኩት አንዱ ለዚህ ነው። ሁላችንም የጋራ ሀሳብ ከያዝ ማን ደፈጥጠው ችግር አይኖርም። እዚህ የተመካከርን ነው። ተራራ የሚያክለውን ችግር የሚያፈርሰው ሀሳብ ስለሆነ ሀሳብ እየፈለግን ነው። የሀሳብ ማዕዱ መፍትሄው ፋብሪካው ያለው እዚህ ነው። እዚህ ላይ የጋራ የሆነ ሶሉሽን እየተፈለገ ነው። ጆሮአችሁን ጣል አድርጉ። የተደረገ ሽፍት ያደረጉ እኮ ሄዱ። ልጆች ተወልደው በስርዓት የሚያድጉበት በስርዓት የሚማሩበት ዓለምን ጆይን የሚያደርጉበት እያየን ከዚህ በኋላ እንኳን እንደዚህ ጀመር እንላለሁ። ይሄ ነገር የፈለገ ኮስት ያርግ መቀጠል አለበት እላለሁ። አሁን ዛፍ ካወሰድከው ላይ ቅጠል ብራንች አለው አይደል? ግንድ አለው፣ ስር አለው። የኛ ችግሮች አሁን የመጡት እዚህ ዛፉ ላይ ያለው እንደዛ ማርጌ ነው የምወስዳቸው። ግን ወደ ግንዱ እንድንመጣ እያመረቀዘ እያስቸገረን ያለ ከስሩ እንድናይ በር እየከፈተ ነው ኢሊቱ በተለይ። ስለዚህ ምክክሩ ሲያስብ ውጭ ያለውም ወደዚህ እየወረዱ ነው ወይ ብሎ መጠየቅ አለበት። እኛን እየወረዳችሁ ነው እየፈራችሁ ነው ወይስ ሪሊ ከስሩ ከሚያመረቅዘው የችግራችን ስር እያያችሁት ነው ብሎ መጠየቅ አለበት። እና ሂደቱም ወደዛ እያመራ ነው። እና የኔ ተስፋ እዚህ ላይ የራሱ ፋውንዴሽን ይጥላል። ቀጣይ ባረግነው ደግሞ ሀዲዳችንን ፉሊ ከአሸናፊ ተሸናፊ ወደ የጋራ አሸናፊነት በጠመንጃ መሸናነፍ በሀሳብ መሸናነፍ የለም። በሀሳብ አብሮ ማደግ ነው ያለው።